የዘር ሐረጓ በዘመኑ ስደትና ባርነት ከሀገራቸው ገፍቶ ካስወጣቸው ኢትዮጵያውያን መካከል ይመዘዛል። እንዴትና በምን ሁኔታ ላስከፊው የባርነት ሕይወት እንደተጋለጠች በውል ባይታወቅም በዚያ የጨለማና የመከራ ሕይወት ውስጥ በተአምር አልፋ ለብዙዎች ብርሃን የፈነጠቀች የሕይወት ዘመን ጽኑ እስከ ሞት ታማኝ በብዙዎች ዘንድ ተወዳጅ እንደነበረች ታሪኳ ያስረዳል። እሙ አይመን ወይም ኢትዮጵያዊቷ በረካ ነብዩ ሰለላሁ ዐለይሂ ወሰለም ከተጸነሱ 2 ወር በኋላ ነው አባትየው ያረፉት። ከዛ ከናታቸው ጋር ማለት ነው ከተወለዱ ደግሞ ከናታቸው ጋር ለ6 ዓመት ነው የኖሩት። አባትየው በሚሞትበት ጊዜ ያው አንድ ልጅ ውርስ ይኖረዋል። ከአባታቸው ካገኙት ውርስ አንዷ ኡሙ አይመን ነች ወይም በረካ አልሐበሽያ በመባል የምትታወቀው ሰው ነች። እሷንና የአባታቸው ተሪካ ውርስ ከሚባሉ ነገራቶች የዛኔ ያው የሰው ልጅ እንደ ባሪያ የሚሸጥበት ዘመን ስለነበረ እዛ ተሽጣ እንደሄደች ነው የሚታወቀው። እሙ አይመን በረካ የነብዩ መሐመድ ወላጅናት አሚናን በመከራዋ ዘመን ከጎኗ ሆና ያበረታች በርግዝናዋ ወቅት ላፍታ ሳትለይ የተንከባከበች ስትወልድ በቅርብ የተገኘችና ያረሰች እድለኛ ኢትዮጵያዊ ሴት ናት። እሙ አይመን ከልጅነት ጀምሮ ማለት ነው ሲወለዱ ጀምሮ እዛው ቤት ማለት ነው ይኖሩ ስለነበረ ኢትዮጵያውያን በነብዩ ሰለላሁ ዐለይሂ ወሰለም መሐመድ ታሪክ ሙግዚት ጡት አጥቢም ጭምር ናቸው። ጡት የሚያጠባቸው ሴት እሙ አይመን የምትባለው ሰው ነች። ከዛ ከቆይታ በኋላ 6 ዓመት ከናትየው ከቆዩ በኋላ አባትየው ሞቶ የነበረው መዲና ወይም መስሪ በሚባለው ከተማ ስለነበር ያንን የአባትየውን ቀብር ለመዘየር ወይም ለመጎብኘት ነብዩ መሐመድና ኡሙ አይመንን ይዛ አሚና እናትየው ወደዛ ሄደው ነበር እና ከዛ ሲመለሱ ያው እልፈተ ህይወቷ መጣ ያሚነት። ከዛ በኋላ ማለት ነው ልጇን አደራ የሰጠችው መሐመድን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለበረካ አልሐበሽያ ለኡሙ አይመን ነች። ከዛ ማለት ነው ከቀብር ስነ ስርዓት በኋላ ይዛ ወደ መካ ማለት ነው አምጥታ ለአያትየው ለአብዱል ሙጠሊብ የሰጠችው። አይኔ ከሌላ ወአንቱም ማየቱ በትናፍቁኝ በየሰዓቱ ቤተሰቦቿ ያወጡላት የልጅነት መጠሪያ ስሟ በረካ ይባላል። እሙ አይመን ወይም የአይመን እናት ደግሞ እንደ አረቦቹ ባህል በመጀመሪያ ልጇ ስትጠራ ነው። በረካ ወይም የአይመን እናት የአላህን መልእክተኛ በእምነት ተቀብላ በጽናት ያሳደገች የነብዩ መሐመድ ሁለተኛ እናት ናት። ለነብዩ መሐመድ የልጅነት ዘመናቸው ሞግዚትና የወጣትነት ዘመናቸው እህት ናት። ሃይማኖቷን አጥባቂና ነብዩን ጠባቂ በመሆኗ በብዙዎች ዘንድ አብዝታ ትወደዳለች። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ከሐበሻ ጋራ የመጀመሪያው የኡሙ አይመን ነው ማለት ይቻላል። ለሐበሻ ወይም ለኢትዮጵያ ብዙ ታሪክ አላት ከነብዩ መሐመድ ጋራ በተያያዘ መልኩ። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም በጣም ያከብሯት ነበር። ኡሙ አይመን ኡሚ بعد ኡሚ ከናቴ በኋላ ሁለተኛ እናቴ ኡሙ አይመን ነች ይሉ ነበር። ከዛም ያው ባሪያነት እንግዲህ ጊዜው ሄደ ነብይነት ማለት ነው ከ40 ዓመት በኋላ መጣ። ከዛ በኋላ ለሷ ነፃነቷን ሰጧት። እናትም ነች ሙግዚትም ነች ነፃ የወጣችም ማለት ነው አገልጋይ ባሪያ ሆና እስልምናን ተቀበለች። እስልምና ማለት ነው ወጀመራ እስልምና አታውቅም። ነብዩ ሰለላሁ ዐለይሂ ወሰለም መላካቸውን አያውቁም። ከ40 ዓመት በኋላ ነው አንድ ነብይ የሚላከው። በኋላ እስልምናን ከተቀበለች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለሷ ካላቸው ክብር በየጊዜው እየሄዱ ይጠይቋት ነበር። ለኡሙ አይመን ከነበራቸው ፍቅር አኳያ የሳቸውም ተከታዮች አቡበከርም ዑመርም ኡሙ አይመንን እንጠይቃት ተባብለው ፕሮግራም አድርገው በየጊዜው ይጠይቋት እንደነበረ ታሪክ ያስረዳል። እንደው ከለታት አንድ ቀን በአንድ ወቅት ላይ
እስቲ ለምን እንደውቺን ሰው ነብዩ የሚጠይቋት እንደነበር እኛም መጠየቅ አለብን ብለው እሷን ጥየቃ ሲሄዱ ገቡ ተቀበለቻቸው አለቀሰች በጣም ማለት ነው እነሱም አለቀሱ በኋላ ሊያጽናኗት እንደው ለምን ታለቅሻለሽ የአላህ ነብይ ናቸው ወደ አላህ መሄዳቸው ለሳቸው ጥሩ ነው እንጂ መስፎ አይደለም ስለዚህ ለምንድን ነው የምታለቅሽው ብለሽ ጠይቋት እኔኮ የሚያስለቅሰኝ በየጊዜው ከሰማይ ምድር ጋር ማለት ነው የሚገናኝ መልእክት ይመጣ ነበር ያ መልእክት መቋረጡ ነው የሚያሳስበኝ ከፈጣሪ ጋር ያላት ቅርበቷን ያሳያል እንደ ቢላልም እንደ አልነጃሽም ኢትዮጵያንና እስልምናን በጽኑ መሰረት ካቆራኙ ሰዎች መካከል ኢትዮጵያዊቷ እመቤት እሙ አይመን ተጠቃሽ ናት ብዙ ሰዎች አሉ ከነብዩ ጋራ የተገናኙ ኢትዮጵያውያን ብዙ አሉ እስልምና በመጣበት ጊዜ ለዓለም በዙሪያው ላሉ ለዓለም መንግስታቶች ነብዩ መሐመድ ደብዳቤ ጽፈዋል ደብዳቤውን በክብር ከተቀበሉት መሐከል አንደኛው የኢትዮጵያው ንጉስ አስኩማ ነጃሺይ ሁለተኛ የሮማው ንጉስ የነብዩ ሰለላሁ ዐለይሂ ወሰለምና የኢትዮጵያ ታሪክ ብዙ መገለጫ አለ እሙ አይመንን በዋናነት ብንወስድም አዛን ይደረጋል በአምስት አውቃት ሰላት አዛን ይደረጋል የነብዩ ሰለላሁ ዐለይሂ ወሰለም ድምጽ ያወጣ የነበረው አዛን ያደርግ የነበረው ቢላል ነው الله أكبر الله أكبر الله أكبر እስልምና ከበቀለበት ሲሳደድ መካ የእስልምና ሃይማኖትን ስትከለክል የእምነቱ ተከታዮች ወደ ኢትዮጵያ ሲሰደዱ ከተሰደዱት ሙስሊሞች መካከል እሙ አይመን አንዷ ነበረች በጣም ጭቆና ይበዛባቸው ስለነበረ በዛን ሰዓት የነበረው ማለት ነው አመለካከት ሃይማኖት የለሽ ነበር ወይም ደግሞ በጣዖት የሚያመልኩ ስለነበሩ ፈጣሪ አንድ ነው ሰማይና ምድርን የፈጠረው አንድ አምላክ ነው ብለው በሚያስተምሩበት ጊዜ ለነሱ ያ አምልኮ ባዕድ ሆነባቸውና ያን ማለት ነው መጋፈጥ ጀመሩ ብዙ ማለት ነው ጭቆና ደረሰባቸው በተለይ በመጀመሪያው 5 ዓመት የዛኔ ወደ ሀበሻ ነው ሰሃባዎችን ይላል ወደ ሀበሻ ከተላኩት መሐከል ልጃቸው ሩቀያ ትገኛለች የነብዩ ሰለላሁ ዐለይሂ ወሰለም የአንድ ነብይ ልጅ አገሩን ለቆ ወጥቶ ሌላ አገር ሲረግጥ ኢትዮጵያ በታሪክ የመጀመሪያ ነው የዛ ነብይ ደግሞ ማለት ነው ልጅ የመጣው የነብዩ መሐመድ ወደ ኢትዮጵያ ማለት ነው ሰይድና ዑስማን ከነባላው ነው የመጣችው እንደውም ይባላል አንድ ታሪክ አለ የነብዩ የልጅ ልጅ እዚህ ማለት ነው እንደተቀበረ የሷ ልጅ ማለት ነው እዚህ ያሰለ ነጃሺ በጣም በጥሩ ሁኔታ ተቀበላቸው ይቺ ሴት ከብዙዎች መካከል ተለይታ በመከራ የጸናች በቃሏ የተገኘች ባላህ ፍቅር የተገራችና ከነብዩ መሐመድ ጋር እስከ ሕይወት ዘመን ፍጻሜ ከጎናቸው ያልተለየች ወርቱ ሴት ነች ኢትዮጵያውያን እንግዶችን ቆሞ ያስተናግዱ ነበር ምን ነው ሲባሉ ውለታ መርሳት የለብኝም የኔን ባልደረቦች ተሰደው እሱ ያስተናገዳቸው ስለሆነ የኔን እንግዶች ስለተቀበሉ እኔም ቆሜ ያስተናግዳለሁ ብለው ያሉበት ሁኔታ አለ ነብዩ ሰለላሁ ዐለይሂ ወሰለም በረካን ለዘይድ ኢብኑ ሐሪሳ ለዘይድ ኢብኑ ሳቢት ለሚባለው ሰሃባቸው ድራዋት እንደነበረ ከሱም ደግሞ ኡሳማ የሚባል ልጅ ወልዳ እንደነበረ ሁለቱንም ባለቤቷንም ልጇንም ደግሞ የጦር ማለት ነው መሪዎች አድርገዋቸው እንደነበረ ታሪክ ይነግረናል የመጨረሻው ታሪክ ማለት ነው ያው መሞቷን ነው ምን ረዳው ዛሬም ለሃይማኖት መጽናትን ለሀገር መበርታትን ለቃል መገኘትንና ላመኑበት መሞትን ካብራካቸው ከተገኘችው ከእሙ አይመን ሊማሩ ይገባል በእሙ አይመንና በነብዩ ግንኙነት መካከል ያለው ሁኔታ የሰው ልጆች ሁሉ አንድ ማለት ነው አካል እንደሆኑ ሁሉም የአዳም ዘር እንደሆኑ ሰዎች ማለት ነው
ፈጣሪ ዘንድ ካላቸው ቅርበት እንጂ በጥቁርና ነጭ የማይበላለጡ መሆኑን የነብዩ ታሪክ ያስረዳል። ኡሙ አይመን ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ቤተሰብና በነብዩ ፍቅር ላይ ማለት ነው የነበራት ጽናት ሰው አንድን ሰው ሲወድ ለጥቅም ሳይሆን እውነተኛ የሆነ ፍቅር ማለት ነው መስጠት እንዳለበት ከእውነተኛ ደግሞ ፍቅር ከሚሰጥ ሰው ደግሞ ውለታውን መጠበቅ እንዳለበት እንረዳለን። የሰው ልጅ ይሄው ነው አላህ ዘንድ ማለት ነው ካለው ቅርበት አኳያ በስተቀር ሌላ የሚለያየው ነገር የለም። ስለዚህ ጽናትን ከሷ እንማራለን። ጽናት በአንድ ነገር ማለት ነው ያዙት ነገር ጽናት። ሁለተኛ እውነተኛ የሆነ ፍቅር እነዚህ ሰዎች ቤተሰቦቿ ስጋዋ አይደሉም ወላኪን የነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ካላት ማለት ነው ፍቅር ለማያት ራሱ ተሳሳ እንደነበረ ነው። ኡሙ አይመን ድልድይም ነች ኢትዮጵያና አረብ ወይም ደግሞ አረቡን ዓለም ለማገናኘት ነብዩን ለማገናኘት ትልቅ ድልድይ ነች። ስለዚህ ያንን ማለት ነው ተቻችሎ ተፋቅሮ ተዋዶ ተማምኖ ቃልን ጠብቆ መሄድ ይጠበቃል አሁንም ካለው ህዝብ። Oh